ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። መድፈኞቹ የኤፍኤ ካፕ የአራተኛ ዙር ጨዋታቸውን አድርገው ነበር። በጣም በጥሩ ብቃት በጥሩ ፐርፎርማንስ ዊጋን አትሌቲክን 4-0 ማሸነፍ ችለዋል። የዛሬን ያደረገውና ዊጋን በኤፍኤ ካፑ ጠንካራ ከሚባሉ ቡድኖች ውስጥ አንዱ ነበር። ማንቸስተር ሲቲን በተለይ አሸንፈው የኤፍኤ ካፕ ዋንጫን ያነሱበት ዓመት የሚታወስ ነበር። ታዲያ አርሰናልና ማይክል አርቴታ የተለያዩ አይነት ታክቲካዊ ሂደቶችን ማይክል አርቴታ በጨዋታው ላይ ለመጠቀም ሞክረዋል። በተለይ ውጤታማ የሆነ የቡካዮ ሳካ 10 ቁጥር ሚና ዛሬ ፍሬን ለቆ የተጫወተው አርሰናል ውጤታማነቱ ገና በ27 ደቂቃ 4 ጎሎችን በማስቆጠር ነው ያስመሰከረው። የመጀመሪያውን ጎል ማድሪክ ያስቆጠረ፣ ከዛ በመቀጠል እንግዲህ የራሳቸው ተጫዋች ራሱ ግብ ላይ ያስቆጠረ፣ ሌላኛው ማርቲኔሊና ገብርኤል ሄሱስ ናቸው ያስቆጠሩት። ኤብሪቼዜ የባለፈው የሳምንቱ አጋማሽ የብሬንፎርዱን ጨዋታ ወቀሳዎች በሚክስ ፐርፎርማንስ 2 አሲስት ማድረግ ችሏል። አርሰናል እንደ ቡድን በአራቱ ዋንጫዎች እየተፎካከረ መቀጠሉን ያረጋገጠ፣ ከዛም በተጨማሪ ደግሞ እንደ ቡድን ውጤታማነታቸውን ያረጋገጡበት ነበር። ቀጣይ ድምድብ ድልድሉ ነገ የሚወጣ ይሆናል። ተጠባቂ ነው የሚሆነው። አርሰናል ወደ ኤፍኤ ካፕ 5ኛ ዙር ማለፍ ችሏል። ሁሉም ቡድኖች አሉ። ማንቸስተር ዩናይትድ ብቻ ነው እዚህ ትልልቆቹ ቡድኖች የሌለው። ሲቲ ማሸነፍ ችሏል ሴትፎርድን። ከዛ ውጭ ሊቨርፑልም ቸልሲም አሉ። ስለዚህ ጠባቂና ጠንካራ ፉክክር የሚደረግበት የውድድር አይነት ይሆናል ተብሎ ይጠበቃል። አርሰናል እንግዲህ በካራባው ካፕ የፍጻሜ ጨዋታ በፈረንጆቹ ማርች 22 የሚጫወት ይሆናል ከ3 ሳምንታት በኋላ ማለት ነው። ሌላኛው የሚጠበቀው የሚሆነው የቻምፒዮንስ ሊጉ ድልድል ነው የሚሆነው። ቻምፒዮንስ ሊጉ የጥሎ ማለፍ በዚህ ሳምንት የሚጀምር ይሆናል። ስለዚህ ቀጣይ 2 ሳምንታቶች ከተደረጉ በኋላ ማን እንደሚገጥመው የሚያውቅበት ይሆናል። ሌላኛው የሚሆነው የእንግሊዝ ፕሪሚየር ሊግ ተጠባቂ ሆኑ 12 ሳምንታት ብቻ ሳይሆኑ ፉክክርን የሚደረግባቸው ይሆናሉ። በሳምንቱ አጋማሽ ወልቭስን ይገጥማል። ከዛ በመቀጠል ተጠባቂ የሆነው የኖርዝ ለንደን ደርቢ፣ የሰሜን ለንደን ደርቢ ተጠባቂው ከቶተንሃም ጋር፣ ከዛ በመቀጠል ቸልሲን ነው የሚያስተናግደው። እነዚህ ቀጣይ 3 ጨዋታዎች የመድፈኞቹን የዋንጫ ፉክክር የሚጠቁሙ አስቸጋሪ የሆኑ ጨዋታዎች ይሆናሉ ተብሎ ይጠበቃል። ወደ አድማጮቻችን በአጠቃላይ ጨዋታው እንዴት አገኛችሁት? የእናንተ የጨዋታው ኮከብ ማን ነበር? ኮሜንት መስጫ ቦክስ ላይ ያስቀምጡልኝ። ባለፉት 5 ጨዋታዎች 4 የጎል ተሳትፎ ያለው ማዱዌኬ ጥሩ ፐርፎርማንሱን ማሳየት ችሏል። እንግዲህ ስለ ማዱዌኬ ስናነሳ ጥሩ ፐርፎርማንሱን ባለፉት ጨዋታዎች ውስጥ እያሳየ ይገኛል። በተለይ በሌይሱ ጨዋታ 1 ጎልና 1 አሲስት፣ በብሬንፎርዱ ጨዋታ ጎል ያስቆጠረው። በዚህኛው ጨዋታም የመጀመሪያውን ጎል ማዱዌኬ ነው ማስቆጠር የቻለ። በተለይ ከቀኝ መስመር ወደ መሀል የሮጠበት መንገድ፣ ስፔሱን የፈለገበት መንገድ በጣም አስደማሚ ነበር። ስፔሱን አግኝቶ ደግሞ አጨራረሱም ጥሩ ነበር። ማዱዌኬ አሁን አንዱ መታማት የሚችልበት የሚያሻማቸው ኳሶች ጥሩ ሆኖ ሳለ ነገር ግን ሹት ማድረግ ይጠበቅበታል። ምንም እንኳን ለ2 ተጫዋቾች ቢይዙትም ስፔሶችን ባገኘበት አጋጣሚ ቶሎ ፈጥኖ ሹቶችን ማድረግ፣ እነዛ ደግሞ ውጤታማ የሚያደርጉት ይሆናል። ሌላኛው እንግዲህ በአርሰናል በጨዋታው መጀመሪያ ላይ በጣም በሚያሳዝን ሁኔታ የካላፊዮሪ ጉዳት ነው። የካላፊዮሪን ጉዳት ተከትሎ የአርሰናል ደጋፊዎች በጠቅላላ ሊዩስ ስካሊን በአማካኝ መስመር ተጫዋችነት ማየት ይፈልጉ ነበር። ያ አልተሳካም። እንግዲህ ስካሊ ወደ ግራ መስመር ተመልሷል። ካላፊዮሪም በጉዳት ጨዋታውን ያልጀመረ ነበር። ከዚህ በፊት የብራይተን ጨዋታ ላይ እንደዚህ አይነት ጉዳት አጋጥሞት ረጅም ጊዜ ከጉዳት እንደራቀ ይታወሳል። ታዲያ ምን ያክል ጊዜ ነው የሚያረቀው? ማይክል አርቴታ በጋዜጣዊ መግለጫው የሁለቱን ተጫዋቾች በተለይ ጉዳትን በሚመለከት 2-3 ነጥቦችን አንስቷል። አንደኛው የዋይት እና የካላፊዮሪ ጉዳት በሚቀጥሉት 2 ቀናቶች ውስጥ የሚታወቁ ይሆናል የሚል አስተያየቱን ሰጥቷል። ከዛ ውጭ ደግሞ በተለይ ደግሞ በአማካኝ መስመር ውስጥ ባለፉት ጊዜያቶች ለመጀመሪያ አጥቂዎቻችን ተጎዱ፣ ከዛ በመቀጠል ተከላካዮቻችን፣ አሁን ደግሞ አማካኞቻችን እየተጎዱብን ነው የሚል አስተያየት ሰጥቷል። ይህን ሁሉ አርሰናል እንግዲህ በሚገባ ተቋቁሟል። በተለይ ደግሞ የማጥቃት ክፍሉና የአማካኝ መስመሩን በሚመለከት እንግዲህ በጉዳት የራቁ ተጫዋቾች ከጊዜ ወደ ጊዜ እየጨመሩ መጥተዋል። በተለይ ሚኬል ሞሪኖ በውድድር ዓመቱ የማይኖር ይሆናል። ኖርጋርድ ቦታውን በሚገባ ሸፍኖ ተጫውቷል ብዬ አስባለሁ። ሌላኛው መነሳት የሚጠበቅበት በጉዳት የኦዴጋርድ ጉዳይ ነው። ኦዴጋርድ ባለፈው ጨዋታ ላይ ጎሉ ሲቆጠር ጉዳት አጋጥሞት ነበር። ግጭት ነው ያጋጠመው። ታዲያ ለሚቀጥለው ጨዋታ የመድረሱን ጉዳይ በሚቀጥሉት ቀናቶች የምናይ ይሆናል የሚል አስተያየቱን ሰጥቷል። ታዲያ ቡካዮ ሳካን በቪክቶሪዮ ኮሬስ ከረፍት መልስ ቀይሯል። ጥሩ የሚባል ቅያሪ ነው። ምክንያቱም ለተጫዋቾች ተመጣጣኝ የሆነ ጊዜ ነው ኦቨርሎድ እንዳይሆን ማድረጉ ወይም ደግሞ ጫናዎችን እንዳይበዙባቸው ማድረጉ ማይክል አርቴታ ትልቁን ስራ በዛ በኩል ሰርቷል። አርሰናል ዛሬ በጨዋታው 2.4 ኤክስጂ ፈጥሯል። 0.4 ኤክስጂ ደግሞ ተሞክሮበታል።
ጥሩ እንቅስቃሴ እንደተለመደው በተከላካይ መስመሩ እስከ ማጥቃቱ ይህን በሚገባ አሳይቷል። በተለይ ቡካዮ ሳካና ማዱዌኬ በአንድ ቦታ ላይ ሲጫወቱ ስታዩ ሁለቱም የመስመር የመጫወት ብቃት ስላላቸው በጣም ኦቨርሎድ ማድረግን የቀኝ መስመሩን የሚችሉ ጫናዎችን በሚገባ መፍጠር የሚችሉ በተለይ በመጀመሪያው አጋማሽ የተቃራኒ ቡድን ግራ እስከሚገባው ድረስ ነው እና ያም ውጤታማ አድርጎ የመጀመሪያዎቹ ጎሎች እንዲቆጠሩ አድርጓል። የተለያየ ጨዋታ የተለያየ ጎሎችን ያመጣል። ታዲያ አርሰናል በዚህ በኩል በሚገባ ስራውን ሰርቶ ውጤታማ መሆን ማለት የሚቻል ነው የሚሆነው። ቀጣይ ወልቭስ ነው፣ ሞሊኔክስ ነው። ሎ ብሎክ እንዳይጫወት መድፈኞቹ ጥረትን እንደዚህኛው ጨዋታ ደግሞ የእጅ ፍሬናቸውን ለቅቅ አድርገው መጫወት የሚጠበቅባቸው ነው የሚሆነው። የሚካኤል ሞሬኖ እና የሃቨርትዝ አለመኖሩን ተከትሎ ነው እንግዲህ አማካይ መስመሩ ላይ በተለይ ኖርጋርድ እና እንዲሁም ደግሞ ስካሊ መጠቀም ፈልጎ ነበር። የካላፊዮሪ ጉዳት ኖርጋርድ እና ኤዜ እንዲጠቀም አድርጎታል። የኤዜ እና የቡካዮ ሳካ በሚገባ ስፔሶችን በሚገባ መሸፈን መቻላቸው መሸፈን ብቻ ሳይሆን ውጤታማ አድርገውታል። በተለይ ደግሞ ሳካ ሲወጣ ደግሞ የሄሱስ ወደ 10 ቁጥር ሚናን ወይም ደግሞ በሁለት አጥቂ አርሰናል ሲጫወት አይተናል። እንግዲህ እነዚህ ሁሉ ሙከራዎች ማይክል አርቴታ አሁን ከልምድ አንጻር በሚገባ ተጫዋቾችን እየተጠቀመ እንዳለና ውጤታማም ለመሆን እየሞከረ እንዳለ የሚያሳይ ነው የሚሆነው። ሌላኛው እንግዲህ ሁለቱ ታዳጊ ተጫዋቾችን በሚመለከት ነው አይደለ? በጣም አስደማሚ የሆነ ብቃት አስደማሚ የሆነ ፐርፎርማንስ ላይ እንግዲህ አርሰናል መገኘቱ ተከትሎ ማሮን ሰለሞን፣ ሌላኛው ደግሞ ቶም ሴትፎርድ ሁለቱም ታዳጊዎች መድፈኞቹን ሜዳ ላይ ገብተው ሲጫወቱ አይተናል። እንግዲህ ማሮን ሰለሞን ተቀይሮ በመግባቱ ከዚህ በፊት በቻምፒዮንስ ሊግ በክለብ ብሩዥ ሲጫወት አይተነዋል። ለመጀመሪያ ጊዜ አርሰናልን በአውሮፓ ቻምፒዮንስ ሊግ ከተጫወቱ ተጫዋቾች ራሱ ታዳጊ ተጫዋች ሆኖ ተመዝግቧል። ይህ ተጫዋች ታዲያ አሁን ደግሞ በፕሪሚየር ሊጉ ሲጫወት አይተነዋል። በተለይ በመሀል ተከላካይነት ነው ሳሊባን ቀይሮ የገባው ጥሩ ፐርፎርማንሱን ማሳየት ችሏል። ያ ብቻ አይደለም ግን በጣም በጥሩ ሁኔታ ተከላካይ መስመሩ ሽፋን ሰጥቶ ቤንሆይ ሲቆዳ ደግሞ ወደ ቀኝ መስመር ወጥቶ ጥሩ ሩጫዎችን ሲያደርግ አይተነዋል። ጥሩ ፐርፎርማንስ ነው። እንግዲህ እዚህ ስብስብ ውስጥ የሞስኬራን አለማድነቅ የማይቻል ነው። በግራም በቀኝም ከሳሊባም ከገብርኤልም ጋር እየተጣመረ ውጤታማ ሆኗል። በዛሬም እንደዚህ ወጥ ብቃት ጥሩ ፐርፎርማንስን ማሳየት የቻለበት ጨዋታ ነበር። ሌላኛው ቶም ሴትፎርድ ነው። ማይክል አርቴታ ከዚህ በፊት ባለፉት ዓመታቶች 2-3 ነጥቦችን አንስቶ ነበር። የግብ ጠባቂ መቀየር እንደ ኖርማል ተጫዋች እንዲቻል የሚል ሀሳብ ነበረው። ታዲያ ሴትፎርድን ዛሬ በኬፓ ቀይሮት ገብተዋል። አንድ ኳስ ሲቆጣጠር ታይቷል። እንግዲህ አርሰናሎች በሚቀጥሉት ዓመታቶች እንደ ኬፓ አሪዛባላጋን አይነት ተጫዋቾችን ከክለቡ የሚለቅበት እድል እንደሚኖር የሚጠበቅ ነው የሚሆነው። ካቱም በሌሎች ቡድኖች በቋሚነት መጫወትን ስለሚፈልግ፣ ስለዚህ ቶም ሴትፎርድ ሁለተኛ ግብ ጠባቂ ሆኖ በስብስቡ የመቀጠሉ እድል ሰፊ ነው የሚሆነው። ከአንድ ዓመት በታች ቡድን ውስጥ በጣም በወጥነት ፐርፎርም እያደረገ ነው የሚገኘው። ቶም ሴትፎርድ ከአያክስ ነው አርሰናሎች ያስፈረሙት። ጥሩ ፐርፎርማንስ ያለው ይመስላል። በቆሙ ኳሶች ላይ በተለይ ጥሩ ብቃቱን እያሳየ ይገኛል። እንዴት አይነት እድሎችን ማምከን ይችላልም የሚለው ትልቁ ጥያቄ ሆኖ ነው የሚነሳት የሚጠበቅበት። ወደ ደሞቻችን በአጠቃላይ ያየናቸው ነጥቦች የመጨረሻ የምንለው አጠራጠር አድርጌ ላቀርብላችሁ። እንግዲህ የሳካ 10 ቁጥር ሚና በሚቀጥሉት ጨዋታዎችም ሊተገበር እንደሚችል ማይክል አርቴታ ተናግሯል። በጥሩ ፐርፎርማንስ ነው በጨዋታ ውስጥ በተለይ አርሰናል በቀኝ መስመር በኩል ብዙ ተጫዋቾች እንዲኖሩትና እንዲሁም ሳካ ሳጥኖች ሁለቱን ማቆም ሳካንም ማዱዌኬንም በማጥቃቱ ረገድ አርሰናልን በጣም ውጤታማ አድርጎታል። ከዛ ውጭ የተቃራኒ ቡድንን በሚገባ መለጠጥ ይቻል ነበር። አርሰናሎች ሶስቱ የማል ተከላካዮች ወይም ደግሞ ሁለቱ የማል ተከላካዮች በሚባል ሁኔታ ከዛ በመቀጠል 2-2-4 ሳይሆን 5-1 የሚመስል በጣም ለማጥቃት ክፍት የሆነ አጫወትን ተጠቅመዋል። ስካሊና እንዲሁም ደግሞ ኖርጋርድ የአማካይ መስመሩን የማጥቃት መስመሩ በኤዜ የግራ የመሃል ተጫዋችነቱን የቀኙን በሳካ ከዛ በመቀጠል ማዱዌኬ በዚህኛው ማርቲኔሊ ኦቨርሎድ ያደረገ ሁለቱን መስመሮች የጠበቀ ከዛ በመቀጠል በቀኝ መስመር ደግሞ ቤን ዋይት ኦቨርሎድ ያደረጋል። በጣም ጠንካራ የነበረ የማጥቃት ክፍልን አይተናል። ፍሰቱ ጎሎቹ አርሰናል አይመስልም። በመጀመሪያዎቹ 27 ደቂቃዎች ይህንን ስል የድሮውን አርሰናል የሚያስታውስ በጣም ፈጣን የሆነ ጎሎችን ማስቆጠር የሚችል ውጤታማ የሆነ ቡድን አሳይቶናል። ከዛ ውጭ እንግዲህ ዮኮሬስን ነው ማንሳት የሚጠበቅብን። ወዳድማቻችን እንግዲህ ተቀይሮ ገብቶ ፖል መልሶበታል። በጣም ጥሩ ፐርፎርማንሱን ባለፉት ጨዋታዎች ውስጥ እያሳየ ይገኛል። ዮኮሬስ እድሎችን መፍጠር ከቡድኑ ጋር መዋሃድ የሚጠበቅበት ይሆናል ብዬ አስባለሁ። አሁንም ሌላኛው እንግዲህ የኤዜን ሁኔታ ነው። ኤዜ በጣም ባለፉት ጨዋታዎች ተወቅሷል። በተለይ ኖርጋርድ ያለፈው ጨዋታ ላይ በጣም በሚያሳዝን ሁኔታ የመጀመሪያው ሀፍ ላይ ነው በብሬንፎርድ ጨዋታ ላይ ተቀየረው አይደል። ነገር ግን በዚህ ጨዋታ ላይ የሆነ እልህና ቁጭት እንደነበረበት ይታያል። በተለይ ለማርቲኔሊ የሰጠው ኳስ፣ ለማዱዌኬ የሰጣቸው ኳሶች ምን ያክል የዚህ ተጫዋችና እንደዚህ አይነት ፓሶችን ኦዴጋርድ ማድረግ አይችልም። ኦዴጋርድ አሁን ወደ 8 ቁጥር የሚያደላ የአማካይ መስመር ተጫዋች እንደሆነ በግልጽ ሜዳዎች ውስጥ የሚታይ ተጫዋች ነው። ሪትሞችን የሚጠብቅ ቢሆንም ፈጣንና ቶሎ ኳሱን ያለመልቀቅ ችግር በሚገባ ይታይበታል። ሌላኛው እንግዲህ መነሳት የሚጠበቅበት ነጥብ ብዬ ማስበው አርቴታ አሁንም እንግዲህ አንዳንድ ጨዋታዎች ላይ እንደዚህ በተለይ አሁን የወልቭሱም ጨዋታ ላይ እንደዚህ እድሎችን ሂደቶችን ፈጠን ባለ ውጤታማ የሚያደርግ አጫወትን መጠቀም አርሰናልን ውጤታማ ያደርገዋል ብዬ አስባለሁ። ሌላኛው እንግዲህ የኖርጋርድ ሁኔታ ነው። ኖርጋርድ እዚህ ስብስብ ውስጥ በብዙ ሁኔታ መደነቅ የሚጠበቅበት ነው። በጣም አስደማሚ ተጫዋች ነው። ፐርፎርማንስ
ውጤት እድሎችን የሚጠቀምበት መንገድ፣ ከዛ ውጭ ደግሞ አርሰናል በፈለገው ነገር ሁሉ ቡድኑን ማገዝ የሚፈልግ ውጤታማ ተጫዋች ነው። አርሰናል በሱ በጣም የሚደሰት ይመስለኛል። በተለይ የጆርጂኒዮ ሚና፣ ልምዱን፣ ሁሉ ነገሩን እየሰጠ ይገኛል። በሚገባም ቦታውን መሸፈን ተችሏል ብዬ አስባለሁ። ታዲያ ኖርጋርድ በዚህ ጨዋታም በጥሩ ፐርፎርማንስ ወጥቷል። ከላይ ወደፊት የሚያጠቃበት መንገድ፣ ድሮችን ለመፍጠር የሚሞክርበት መንገድ ስብስብ ውስጥ ለዚህ ተጫዋች ማይክል አርቴታ አሁንም እድል መስጠት ያለበት ይመስለኛል። ወደ አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።